በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማይነት አረፈ። ይህም እንዲህ ነው። የከበሩ ፊልሞንና አብላኒዮስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደህ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ፣ ወዲያውኑም ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳኑ ላይ ባደረገው ክፉ ሥራ ሁሉ በድንቁርናውም ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አምኖ ምእመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንዴትም እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ታምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራርጧቸው በየአይነቱም በሆነ ስቃይም ሲያሰቃዩአቸው ያለምንም ጉዳት ጤነኞቹ ነው ተመልሰው እንደሚነሱም አስረዳው። ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩ ታዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስከሚሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉበት። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራም። ማነህ አንተ አለው። እርሱም እኔ የእንዴናው ገዢ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙ ታዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለስጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዴናውም እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ስጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን አሳ አንበሪን አዘዘ። አንበሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹም ከዚያ እየጠበቁት ነበር። ወደ አገሩም ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊልሞንና ከአብላኒዮስ ከስጋቸውም ጋር በአንድነት አኖሩት። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርያኖስ አማልክቲሁ አዲጎ ዘተለወ ፍጹመ ለእግዚአብሔር እጎ ዲዮቅልጥያኖስ ምዑቅ ቢጻራዊት በተዛውጎ እምድኅረ ደፈኖ አፈግብ መሪጎ መልልተ ምስካቡ ንጹሕ ተረክበ አሪጎ። በዚህችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12 ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ነው። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስኪፈጸም ሳር ያበሉታል። ከዚያ በኋላም አውጥተው አርደው ይበሉታል። ሐዋርያው ቅዱስ ማትያስም ታስሮ ሳለ 30ው ቀን ሳይፈጸም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎች የሚሰሩትን ክፉ ሥራም አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን 2 ሐዋርያት እንድርያስና ማትያስ ተገለጡላቸው። የአገሩም ሰዎች ያዟቸው። በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋ ጥግ ጎተቷቸው። ሐዋርያት ስለዚህች አገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸለዩ።
ያን ጊዜም ከወህኒ ቤቱ ምሰሶው ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በሀገር ውስጥ እስከሚያጥለቀልቅና ወደ ሰዎች አንገትም እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውንም ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚገባውን ሰው የሚገባውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾሙላቸው። በቀናች ሃይማኖትም እያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእርሳቸው ጋር አኖሩ። ከዚያም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እነርሱ እንደሚመለሱላቸው ሐዋርያትን ለመኗቸው። ሐዋርያው ቅዱስ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። የአገርም ሰዎች ይዘው በብረት አልጋ ላይ አስተኝተው በበታችሁ 6 ቀን 6 ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱን እንደ ፀሐይ ሲያበራ አገኙት። ስጋውንም ሆነ የራስ ጠጉሩን ወይም ልብሶቹንም ምንም እሳት አልነካውም ነበር። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያው ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህም በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላውን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎ ረፍትን አረፈ። ስጋውንም በመልካም ቦታ አኖሩ። ከስጋውም በሽተኞችን በመፈወስ ታላላቅ የሚያስደንቁ ተአምራት ተገለጡ። ልዩ የሆነች በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለማትያ ዘታርየ ወተፈቅረ እየንተ ይሁዳ ይትወለቁ ምስለ ሐዋርያት ቡረ ከዊኖ ማትያስ በላይለ ኮያን ሄረ ስጋ ወልደ አምላክ ሴሰዮሙ ወደሞ ክቡረ ተውላጠ ሴሰዮዎ ሎቱ ከመላህም ሳይረ። በዚህችም ቀን ደግሞ በክርስቲያን ለተሾሙ በዚህችም ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደደረሱ ያለ የሌላ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድርያ አገር ሊቀ ጵጵስና ተሾመ። ብዙዎች ድርሳናትንና ተግሳጻትንም ደረሰ። የሹመቱም ዘመን ሰላም የሰፈነበት ኖረ። በቀናች ሃይማኖትም ይጸኑ ዘንድ ሕግና ስርዓትንም ሁሉ እንዲጠብቁ ሕዝቡን ሁልጊዜ ይመክራቸውና ያስተማራቸዋል። በወንጌላዊ ቅዱስ ማርቆስ ወንበር 10 ዓመት ከኖረ በኋላም በሰላም በፍቅር አረፈ። በረከቱም ከእኛ ጋር ትኑር፣ ሕዝበ ክርስቲያኑንም ሁሉ በቸርነቱ ይጠብቅልን ለዘላለሙ አሜን። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድርያ አባይ አገር በሃይማኖት አይረፈ ወበሰናይ ምግባር እምድህረ ነበረ ዲበ ዛሪያ መንበር ሶበ ተፈጸመ ሎቱ ዓመታት 10። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚህች ቀን የከበሩ እንድርያኖስና ሚስቱ አውሳቢዮስና ሌሎችም 40 ሰዎችም በሰማዕትነት አረፉ።
ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል ከምትሆን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤትና በረከቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ሰቦረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት